አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ውዶች። እንግዲህ ምሳሌ ክፍል 60 ይዤላችሁ መጥቻለሁ ውዶች ማለት ነው። እንግዲህ ሞገሴና ምሳሌ ድና ማየት ነው የምንፈልግ። ቤቱን ቄጤማ ፏ አድርጌ ለማክበር ነው የምጠብቅ። ሌላ የምትፈልጊው ነገር የለም እያለ የዳጣ ቅድስት ስትላተኝ ምሳሌ ድና መምጣቷን ነው የምፈልግ ነው። እሱ እኮ ተሳካ። እኔ ሳላየው አላምንም። እኔ በሱ ደስ ብሎኛል። ግን እኮ ምን እኔ የምደሰተው መቼ ነው ብለሽ ነው ብላ ስትላተኝ መሀሌት ፈሪ ናት። ብቻዋን አትመጣም። ደግሞ ሌላ ላንቻ ደግሞ አትተኛ። መጠንቀቅ ነው የሚሻለው። ደግሞ ጋሽ ከቤት አትራቁ፣ ችግር ከተራቀ ፖሊስ ጥሩ ብሎናል። ምንም እያለ ዝና ለመሀሌት ሲላትኝ ያ የጓጓልሽለት ነገር ምንም የምታመጪው ነገር የለም። አንቺ ሞገስን እንዴት አድርጌ ማጥፋት እንዳለብኝ ራሴን የምወጣው ከአንቺ የሚጠበቀው ሄደሽ ታውቂያለሽ እያለ ሞገስ ጠይቀው ዳጣ የዛሬን አያድርገውና ያላለበትን ሀገር የለም። ቴዲዬን በጣም ከባድ ሰው ነው። ግን ወደ ሆኖ እየደበው ነበር ሞገሴን 9 ሰዓት ተኩል ለመንገድ ላይ አየር ላይ ከባድ ሰው ነበርኩኝ ያለ ታሪኩ ሲነግራት ለዳጣ እድሜ ለክፉ ሰዎች ይኸው ከግዝ ታቀለሉ። ስማና ሞገስ በቃ ሉላን አሁን ረስተሃታል? ለምን ረሳታለሁ? አልረሳትም። እንዴት ነው ምራሳት እሷን እያለ ሲል ከውጭ ሆኖ እያየው ነበረ የሆነ ልጅ ሞገስን ለመያዝ ስልኳ አይሰራም። ደውላላት አታውቅም። ስልኳን እዛ ቀን ጀምሮ ውስጥ አይሰራም። ወይ ደግሞ ገድሏት እንደሆነ እንዴ ይወዳታል ከይበል ሰው የሚወደውን ነገር እንዴት ይገላል? እኔና ዝና ሉላን ስንወዳት እንለያያለን። እኔ የምወደው ሉላን ነው። እሱ ደግሞ የሚወደው ራሱን ነው። እሷን እንደተወቹ ያወቀችው ጊዜ ሊገላት ነው የሚል እና ለገሏት ሊሆን ይችላል እያልከኝ ነው ወይ? ገሏታል። አበለዚያ ደግሞ ስልክ እንዳትይዝ ከልክሏታል ነው። ካልሆነ ደግሞ የሆነ ቤት ውስጥ ቆልፎባታል። እንዴ እና ዝም ነው የምትለው? ዝም አላልኩም። እኔ እስከ ሞት ድረስ መስዋዕትነት ልሆን ዝግጁ ነኝ እኔ እና ዝም ልትገጥመው ነው? አዎ ከዚህ በኋላ ምንም እያለ ሲላተኝ አንድ ነፍሴን ዘላለም ለምፈቅራለሽ ለመስጠት ዝግጁ ነኝ። ያማ አንድ ፊልም ታሪክ ማደር የምታወራው አይደለም። አሁን የማደርገው አሁን የሚሆነውን ብቻ ነው የምነግርሽ። ኧረ ተው ሞገስ፣ በስሜት ምናምን ችግር ውስጥ መግባት የለብህም። በዛ ላይ ደግሞ አንተ ብቻህን ነህ እና አንቺ ከጎኔ አትቆሚም እንዴ? ከጎኔ ለመሆን ግን እኔ ይከብዳል። ባይሆን ከኋላ ቆማለሁ ብላ ስትለው ዳጣ ብሎ ዝም አላተኝ። ግን ከጀርባ ሆኖ የሚከታተለው ሰው ነበረ። ኤፍራታና መሀሌት ቁጭ ብለው የዚህ ወር ክራይ ያከፍልልኝ፣ ከቤት ክራይ ነው የማስወጣሽ። ሁሉ እንደዚህ ተስፋ ብቻ ነው አንቺ እመኚኝ፣ አሁን ይሳካል። ዝና ከምታስቢው በላይ ሀብታም ነው። ገብቶ ቢሰጥሽ ነገ ተመልሶ ውጭን የሚልሽ ነው የሚመስለኝ። ገዝቶ በስሜ ካዞረልኝ በኋላ ምንም አያመጣም። እና ሞገስን በቃ ልትገሉት ነው አንቺ? ልትገሉት አትበይ፣ ታስወግዱት አትይ። በየቀኑ እኮ አንቺ ወንጀል ውስጥ እየገባሽ ነው። እኔ ልገለው? እኔ እንዴ የሚገለው እኔ? ሞገስ እኮ በዚህ በእኔ ሰው ተከቦ ነው ያለ። ዝና ማጥፋት የሚፈልገው ሚስቱ እንደቀማው ነው። አንቺን ግን ከዚህ ሁሉ መጠቀሚያ እያደረገሽ ነው። እሱ እርቃኔን ቪዲዮ ለቆ እኮ በአደባባይ እኮ ነው ያሳቀብኝ። ሲጀመር ለኔ እድል በአንድ ድንጋይ ወፍ መወርወር ነው። ሲጀመር ዝና ይገዛልኛል ቤቱን። እሺ የምታስወግዱትና መቼ ነው ብላ ስታጠራት ኤፍራታ እንደ ድሮዋ እየተንገሸገሽ እሱን ማስወገድ አለብን በተደጋጋሚ አለቻትኝ። ዝናና ዳጣ ለመንገዱ ይሄዱ ያሉ ተያይዘው የእናንተ ፍቅር ታሪክ ፊልም ነው የሚመስለኝ። እኔ አቅም ቢኖረኝ ግን ምን እንደማለት ታውቃለህ? ፊልም ነበር የምሰራብህ አንተ። ችግር የለም እናገኛት እንጂ ብቻ አብረን ነው የምንሰራ። የሆነ ልጅ ሉላ ምንድን እንዳለች ታውቃለህ? አንቺና ሞገስ ስትጋቡ ሚዜ
አርጊኝ እላታለሁ። ቀሚስ ልበሽ አለችኝ እና ድሮ ሳዳ የወፍጮ ቤት ተሸካሚ ሆነሽ ታዲያ ሚዜ ልትሆኚ ነበር። ስማ ደግሞ ቢሳካልስ ደስ ይለኛል። ንሳ የታከማ መታ ስትሮጥ ማየት ደስ ይለኛል እያለ ይስጥልኝ። የኔ የሱ ደግሞ ሌላ ደግሞ ምኞት አለኝ እኔ አንቺን ከእናትሽ ጋር ማገናኘት ነው ያለብኝ። እሱ ስለምኞቷ እሱም ለሷ ምኞቱን እየገለጸላት እያለ ከወደ ሆኖ ትክክሉ እያየው ነበረ ባለመኪና ሞገስን የሚከታተለው ሰው። በቃ ዋናው አንቺ ተስፋ አትቁረጭ፣ ታገኛታለሽ። ተስፋ ካቆረሽ ችግር የለውም። አንተም ዳጣ እናት አላት ነው የምትለው። ምን እናት ብቻ እንዴ? አባት፣ እህት፣ ወንድም፣ አጎት ሁሉን ነገር ነው የሚኖርሽ። በዚህ ደግሞ አትጨነቂ። እኔ እኮ ዘመድ የለኝም። አንዳንድ ጊዜ ግን ምን እንደሚያስቀናኝ ታውቃለህ? ሰዎች ተሰብስበው ለበዓል አንድ ላይ መሄድ ማየት ራሴን እንዴት እንደምጠላው ለምን ተፈጠርኩ እንደምል ጥያቄ ይፈጥርብኛል። መፈጠሬን ነው የምጠራው። እኔ ከማን የተፈጠርኩ እያልኩኝ አለቅሳለሁ። ራሴን እንዴት እንደምጠላው እያለች ስታለቅስበት ሆዱ ልቡ ተሸበረ። እኔ ግን ከምንም በላይ እንደሚያሸብረኝ ታውቃለህ? ሰዎች ማነው ስምሽ ብሎ ሲጠሩ ስማለሽና አለ አይደል እንዴ? ዳጣ የሚለው ስምሽ አይደል እንዴ? አይ እኔ ነኝ ራሴ ነኝ ለራሴ ዳጣ ብዬ አወጣሁት። በዛ ላይ ደግሞ የአባቴ ስም የለም ብላ ስትለው አይምሮዋን ጠፋ። እናት ባለመኖሯ እናቷን ባለማወቋ ዳጣ። ከዛም ብሩኬ ሞገሴ አይዞሽ በቃ በዚህ ቀን ተሳክቶ ይወግዳል አልልሽም፣ ግን ለቤት ኪራይ ደግሞ አታስቢ፣ ገንዘብ እየመጣልን ነው። እሺ ሳካልሽ ያለ የፍራታም ስትላት ስልክ በመሃል ሲደውልባት ስልኳን ብድግ አድርጋ ደውል ዛሬ የትኛዋ ልጅ አብራቸው አለች? ዳጣ ናት? ፎቶዋ ናት የላኩልህ? አዎ በትክክል እሷ ናት አብራ ያለች። አሁን ወዴት ይሄዱ ነው ያሉ? ግን ማወቅ አልቻልኩም። ውስጥ ለውስጥ ነው የሚራመዱ። እስከሚለያዩ ጠብቅ። በቃ ችግር የለም። ከዛ በኋላ ሲለያዩ ደውልልህ። አንዳንድ ትዕዛዞችን ለመፈጸም ዝግጅት ያስፈልጋል። ድንገት ደግሞ ይሄን አድርጉ ማለት አይቻልም። ስለዚህ ቀድመሽ ብትነግሪኝ ይገባል። ይኸውልህ ትዕዛዝ ከኔ አይደለም ከሌላ ሰው ነው ያለ። እሱ ሲነግረኝ ነው ለአንተ ደግሞ መልሼ ማቅረብ የምችል። ስለዚህ ተከታተላቸው ዝም ብላ። ምሳ ለመብላት ተፈለክ ደግሞ ሌላ ሰው ተካ። ብዙ ነን ብለህ የለም እንደ ገንዘብ የወሰዳችሁት? እደውልልሻለሁ ብሎ ስልኩ ዘጋባት። ባይሆን ይሄን እንዲሳካልሽ ምኞቴ ነው ብላ ስትላት ኤፍራታ ምንም ይሳካልኛል። ያንን ደግሞ እንደይዘጋ ያደረኩትኝ የምሳሌ ነው። እሷ ደግሞ አታርፍም። ምሳሌም አታርፍም። ቤቱም አልተሸጠም፣ ተሽጧል። በስምሽ አላደረግሽውም። ይሄም አልተሳካልሽ። እሱን ለማድረግ መስሎኝ እንደዚህ የምታገለው። ሞገስ ሲሞገድ የመጨረሻ እድል ለኔ ይኖራል። ምኞትሽ እንዲሳካልሽ እመኛለሁ። ምናልባት ደግሞ ዛሬ ደግሞ ሊሳካልኝ ይችላል እያለች አሁንም ተንኮሏ ምንም አልተመለሰች ማለት ኤፍራታ ለስለስ እያደረገ ብትነግራትም አልተመለሰችም። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተማሪና አዝናኝ ድራማ ነበረ። እንግዲህ ክፉነትንም ደግነትንም ያየንበት ድራማ ነበር ውዶችዬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።